ዩቲዩብ ዋጓን ገነር ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁና ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት እንፈልጋለን የምትሉ ከሆነ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮሜንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉላት ስል በአክብሮት ተጠይቃለሁ። ከአርሰናል ደጋፊዎች የምጠብቀውን ያክል ሰፖርት እያገኙ አይደለም። ከሞን አመት ከ6 ወር ሊሆነን ነው። ገና 1300 አካባቢ ሰብስክራይበር ነው ያለነው። ቪዲዮዎች በደንብ እየታዩ አይደለም። ለምታውቁት የአርሰናል ደጋፊዎች ሼር አድርጉ። ሰብስክራይብ ያደረጋችሁ ደግሞ ዶንት ፎርጌት የደውል ምልክቷን መጫናችሁን፣ ምክንያቱም መለቀው ቪዲዮ በሰዓቱ እናንተ ጋር እንዲደርስ ማለት ነው። እንዴት ከረማችሁልኝ? ኤኒዌይስ የአርሰናል ደጋፊዎች አይኖ በጣም ቅዠት የነበረ ዊኬንድ አሳልፈናል። ምን ማድረግ ይቻላል? አንዳንዴም እኮ እስኪ እነዛ ይደሰቱ እስኪ። በጣም 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 ተጎድተው ነበረ። እኛ ስንት አይነት ቻምፒዮንስ ሊግ፣ ካራቦ ካፕ፣ ኤፍኤ ካፕ፣ ኦ ማይ ጋድ ፕሪሚየር ሊግ ያሁላ ጆይ ስናይ ነበረ። እነሱ ግን ከሩበን አሞሪም ጋር ትካዜ ውስጥ፣ ስቃይ ውስጥ፣ ፔን ውስጥ የነበሩ ሰዎች ናቸው። እሱም ደግሞ በደንብ ከአርሰናልን ካሸነፉ በኋላ መመልከት ችለናል ማለት ነው። የጠፉ ድምፆች ተበራክተዋል፣ አሁን መጮህ ጀምረዋል። ነገር ግን እናውቃለን ከአንድ ወር አይዘልም፣ ድጋሚ ይጠፋሉ፣ ድጋሚ ወደ ትካዜው። እኛ ግን ወደ መስመራችን እንመለሳለን ማለት ነው። እኔ ከባለፈው ትንሽ የተሻለ ሙድ ላይ ነው ያለሁት። ምክንያቱም ደግሞ የባለፈው ቪዲዮ ላይ ነግሬያችሁ ነበረ። ሚካኤል አርቴታ ተጫዋቾቹን ቁጭ አድርጎ ሁሉም ቲም እንደ ቲም መነጋገር አለበት ብዬ ነበረ። ዛሬ ሚካኤል አርቴታን ፕሬስ ኮንፈረንስ ሰምቼ ነበረ። በሰማሁትም ነገር እጅግ በጣም ደስ ብሎኛል። ሆፕፉሊ ግን ያለውን ነገር ያደርጋል ብዬ አስባለሁ። በጎ የሚባል ንግግር ከተጫዋቾች ጋር እንደ ክለብ እንዳደረጉና ከዚህ በኋላ የእጅ ፍሬኑ እንደሚወርድ ተጫዋቾች ጨዋታውን ኢንጆይ እያደረጉ እንግዲህ የመጨረሻዋን ፋይናል ፕሮዳክቷን እንግዲህ ለመቅመስ 4 ወር ከፊታችን አለ። እሷን አራት ወራት ራሳቸውን ደስ ባላቸው መንገድ ኤክስፕረስ እያደረጉ እንደ ቲም አንድ ላይ ሆነው የደጋፊውንም ድጋፍ አንድ ላይ ሆኖ ለዚህ የፕሪሚየር ሊግ አመት ዋንጫውን እንድናሳካ እንግዲህ በጎ የሚባል ውይይት አድርገናል ብለዋል። እሱን ነው እኔም የምፈልገው። እንደተናገርኩት ነው የእጅ ፍሬኗ ጉዳይ። ሴት ፒስ አይ ዶንት ማይንድ። እኔ ሴት ፒስ አስሎንጋስ እስከጠቀመን ድረስ በሴት ፒስ ምንም ችግር የለብኝም። ነገር ግን ሴት ፒስን እንደ ዋና የማጥቂያ ወይም ደግሞ እንደ ዋና መሳሪያ መጠቀማችን ብዙም ሊዋጣልኝ አልቻለም። ምክንያቱም ከኦፕን ፕሌይም ስፔሻሊ ደግሞ ከአጥቂ ክፍል ተጫዋቾቻችን ጎል መመልከት ይኖርብናል። ይህን ኢቭን እያሸነፍን ታስታውሳላችሁ። እኔ ሁልጊዜም ከቪክቶር ዮኬሬዝ ጎን እንደነበርኩኝ። ቪክቶር ዮኬሬዝ ሰርቪስ ያስፈልገዋል። ሰምታይምስ የጨዋታ ሲስተማችንን መቀየር አለብን። ውጤት እስካስገኘ ድረስ ችግር የለውም። ነገር ግን ውጤት ሲጠፋ ስፔሻሊ ደግሞ አሁን 15 የፕሪሚየር ሊግ ጨዋታ ብቻ ነው የቀረው። የ4 ነጥብ ልዩነት አለ። ሲቲ አይኖ ከዚህ በፊት ካምባክ አድርገው ዋንጫውን ከኛ ቀምተው ያውቃል። ፐርሰናሊ አይ ዶንት ቲንክ ሶ ዲስ ሲዝን ያ ሲቲ ነው ብዬ አላስብም። አስቶን ቪላም አለ በተመሳሳይ 4 ነጥብ ዝቅ ብሎ ባይዘዌ ቀላል የማይባል ድል ነው ያስመዘገቡት ኒውካስትልን በማሸነፍ ማለት ነው፣ ሴንት ጄምስ ፓርክ ተጉዘው። ስለዚህ እነዚህ ሁለት ተፎካካሪዎች አሉብን። ከነሱ ግን በልጠን ዋንጫውን ስቲል የማንሳት ሃይ ተገማችነት ያለን እኛ ነን። በሴት ፒስ ጉዳይ ችግር የለብኝም። ነገር ግን
ከኦፕን ፕሌይ ስፔሻሊ ደግሞ የአጥቂ ክፍል ተጫዋቾቻችን ጎል ወደ ማስቆጠር መምጣት አለባቸው። ምክንያቱም ቁጥሮችን ስንመለከት they don't look good። የአርሰናል ቶፕ ስኮረሮች በሁሉም ኮምፒቲሽን እንግዲህ ቪክቶር ዮኬሬዝ እና ትሮሳርድ ናቸው። 9 ጎል አላቸው። ስቲል ደብል ዲጂት ላይ የደረሰ ተጫዋች የለንም። በሴት ፒስ ግን በሁሉም ኮምፒቲሽን 26 ጎሎችን አስቆጥረናል። ስለዚህ ስትመለከቱት ዋና የአርሰናል መሳሪያ ሆኖ ያለው ሴት ፒስ ነው። አሁንም እደግመዋለሁ፣ ሴት ፒስን በፍጹም አይጠቅምም እያልኩ አይደለም። ኢቭን ቤተር ማድረግ ካለብንም ይሰራ እሱም ላይ። ነገር ግን እሱን እንደ ዋነኛ መሳሪያ ዲፔንድ ማድረግ የለብንም። ሌላው ነገር ግን ሲዝኑ መጀመሪያ አካባቢ ላይ ጥሩ ማኔጅ ሲያደርጉት ተመልክተን ነበር። አንድ ግብ ያስቆጠሩና እሷን ግብ ጠብቀው ምንም ኢቭን አይደለም ጎል ሊቆጠርባቸው ሹት ኦን ታርጌት እንኳን ሳይሞከርባቸው ያችን ውጤት አስጠብቀው ኢነርጂያቸውን ቆጥበው ሲወጡ ተመልክተን አድንቀን ነበረ። ነገር ግን ሁሉም ጨዋታ ላይ እንደዛ ኢቭን ብናሸንፍ እንኳን አሴፋን እግር ኳስን መመልከት ለምንፈልግ ሰዎች ብዙ ደስ አይልም። ኤቭሪ ጌም ላይ ማጥቃት ባለብን ሰዓት ላይ እናጥቃ። አንድ ጎል አገኘን፣ ሌስ ጎ ፎር ሰከንድ ዋን፣ ሌስ ጎ ሰርድ ዋን። በቃ ኮንፊደንት ነን። አሁን ጨዋታው ተገደለ ስንል ያኔ ያንኑ አሁን የምናደርገውን ያለው የጌም ፕላን መከተል እንችላለን። ይህን ጌም ፕላን ስንከተል ታያላችሁ። ስፔሻሊ የመጀመሪያው በጣም የሚገርም ቁጥር ተመልክቼ ነበረ። የመጀመሪያው 15 የአርሰናል ጨዋታ ላይ አርሰናል ኢረር ሚስቴክ አደርገው ወይም ደግሞ በአርሰናል ስህተት ከ15 ጨዋታ 7 ሹት ተደርጎበታል ወደ አርሰናል የግብ ክልል። በአለፉት 8 ጨዋታ ግን 8 ሹቶች ተደርጎብናል። ስለዚህ ኢረር እያደረግን ነው። ይሄም ደግሞ አንዳንዴ ኢረር ይሄ የሳይድ ኳሶች ወደ ጎን የሚደረጉ አላስፈላጊ ኳሶች መቀነስ አለባቸው። we have to take risk። ኳስ ወደፊት መላክ አለብን። የዙቢሜንዲን ኳስ ደጋግማችሁ ተመልከቱ። ለዴክላን ራይስ ሪስክም ቢሆን ወስዶ ያችን ኳስ ወደፊት መላክ ነበረበት። ነገር ግን ሪስክ ማይወሰድበት ፓርት ላይ ሪስክ ወሰደ። ሪስክ የምንወስድበትን ቦታ እንወቅ። የማጥቃት ክልል ላይ ኳሶቹ ዝም ብለው ወደ ጎን አይላኩ። ስፔሻሊ ኦዴጋርድ እና ሳካ አካባቢ ላይ ተደጋጋሚ ቅብብል አለ። ክሮሲት ቻንስ ፍጠሩ። ወደፊት የሚላክ ኳሶች ይኑሩ። ገዳይ ስትራይከር ራሱን ያሳየ ቪክቶር ዮኬሬዝ አለ። ለሱ ፕሮቫይድ አድርጉለት። ስለዚህ በሚካኤል አርቴታ በኩል የሰማሁት ነገር እጅግ በጣም ደስ ብሎኛል። እንደ ደጋፊም አንድ ላይ ሆነው እንግዲህ ይሄን ዓመት በዋንጫ እንድናጠናቀቅ እንግዲህ ጥሪውን አቀርበዋል። ነገ ቻምፒዮንስ ሊግ ግጥም ያለብን ምናልባትም ለመጀመሪያ ጊዜ ቀለል ያለ ጨዋታ ምንም ሳልጨናነቅ ከባድ ጨዋታ አለብን። ኤቭሪ ጌም ቪዲዮ ሰራ ከባድ ጨዋታ አለብን። ለምሳሌ የኔክስት ቪዲዮ ግዴታ ነው ከባድ ጨዋታ አለብን ማለት አይቀርም። ምክንያቱም ሊድስን አዌ ነው የምንገጥመው። ሊድስ እየተከላከለ በመስመር ተጫዋቾቹ ፈጣን የመልሶ ማጥቃት እያደረገ ክለቦችን መቅጣት ወይም ደግሞ በመቅጣት የሚታወቅ ቲም ነው። ኤቨርተንን በሜዳው ላይ እጅግ አስጨንቆት ነበር። 1-0 እየመሩ ለረጅም ሰዓት መቆየት ችለው ነበር። ከዛም ተቆጥሮባቸው አዌ ላይ ከኤቨርተን ጋር 1 ነጥብ ይዞ መውጣት ቀላል አልነበረም፣ አድርጎታል። አሪፍ የውጤት እንቅስቃሴ ላይ የሚገኙ ቲሞች ናቸው። እነሱን ነው የምንገጥመው። ስለዚህ ቀጣይ ከባድ ጨዋታ አለብኝ ማለት አይቀርም። አሁን ግን ቀላል ጨዋታ አለብን። አይዶን ነው እንዴት ፕሮናውንስ እንደሚደረግ የካዛኪስታን ቲም ነው። ካይራት አልማቲ ይመስለኛል ትክክለኛ ፕሮናውንሴሽኑን ባላውቅም፣ ለብዙ ሰው አይደለም ለኔ ለብዙ ጋዜጠኞች ራሱ ከባድ ስም ነው ፕሮናውንስ ለማድረግ። በተደጋጋሚ ቻምፒዮንስ ሊግ ላይ የምንመለከተው ቲም ስላልሆነ
ማለት ነው። ስለዚህ እነዚህን ሄደን የምንገጥምበት ቀላል የቻምፒዮንስ ሊግ መርሃ ግብር አለን። ቻምፒዮንስ ሊጉን አንደኛ ደረጃ ሆነን የማጠናቀቅ ደግሞ ትልቁ ቻንስ እኛ ጋር ያለው። ምክንያቱም ካይራት አልማቲ በቻምፒዮንስ ሊጉ ደረጃ ቂጥ ላይ ነው የሚገኙት። በአንድ ነጥብ ብቻ 14 የጎል ዕዳ ይዘው ማለት ነው። ከ7 ጨዋታ አንድ ጨዋታ ብቻ አቻ በመውጣት ማለት ነው። አርሰናልን ደግሞ ነገ የሚያገኙት ከ7 የደፈነው እበጥ እጅግ በጣም ጥሩ የተባለለት በቻምፒዮንስ ሊግ በሜዳችን የሚገጥሙን ጨዋታ አለ። ስለዚህ ይህን ጨዋታ ቀላል ባልለው ምን ትጠብቃላችሁ? ስለዚህ የነገው ጨዋታ ቀላል ነው። ብዙ የተጫዋቾች ሮቴሽን አደርጋለሁ በቻልኩት አቅም። እኔማ ሌላም ተጫዋቾች ቢኖርኝ ሙሉ ቲሙን ሁላ በቀይር እዚህ ጨዋታ ላይ አይ ዶንት ፋኪንግ ማይንድ። ምክንያቱም የሁላችንም ትኩረት አሁን የሚሆነው የፕሪሚየር ሊጉ ኔክስት ጨዋታ ላይ ነው። ወደ አሸናፊነት በመመለስ የናፈቅነውን ፉትቦል አይተን ደስ በሚል ድል ወደ መስመራችን መመለስ አለብን ብዬ አስባለሁ። ከዛ በፊት ግን ይችን ቀላል የቤት ስራ በሮቴሽንም ቢሆን ጠቅ አድርገን እበጥ የምትለዋን ማስቀጠል አለብን ማለት ነው። ከ8 አድርገን ብዙ ስለዚህ ክለብ የሚወራ ነገር የለም። ይሄን ካልኩ ዘንዳ ወደ ፕሪዲክሽን ወይም ደግሞ ወደ ግምታዊ አሰላለፌ ሲሄድ የግብ ጠባቂ ቦታ ላይ ኬፓ አሪዛባላጋን አደርጓለሁ። ዳቪድ ራያን ለምን አሰልፈዋለሁ? ኢቨን ኢፍ ዜር ዋዝ 1% ቻንስ ለመጎዳት ከዛም ያነሰ ሊሆን ይችላል የግብ ጠባቂ በጨዋታ ላይ ጉዳት የማስተናገድ ግን ለምን ያን ሪስክ ወስዳለሁ? ምክንያቱም እንደነገርኳችሁ ነው። ኢቨን አያርጎና የነገን ጨዋታ ብንሸነፍ ራሱ አንደኛ ደረጃችንን ለመነጠቅ ባየር ሙኒክ ፔስቪን ከሜዳው ውጪ ተጉዞ 5-0 አትሊስት ማሸነፍ አለበት። እሱም አርሰናል ከተሸነፈ ነው። አቻ ራሱ ለኛ ከበቂ በላይ የሆነ ሪዛልት ነው ማለት ነው። የቻምፒዮንስ ሊግ ቴብሉ እጅግ በጣም የሚያጓጓ ነው። እኛ ቀብረር ዘና ብለን ስንመለከት፣ ነገር ግን ከ3ኛ ደረጃ እስከ 15ኛ ደረጃ ያሉ ክለቦች የ3 ነጥብ ልዩነት ብቻ ምናምን ያላቸው ልዩነቱ። ስለዚህ ነገ ጨዋታዎች ሲደረጉ የመገለባበጥ ቦታ የመቀያየር ደረጃ ሰንጠረዡ እጅግ የመገለባበጥ ብዙ ጊዜ ማለት አንዱ ጎል ሲገባ የመቀያየር አጋጣሚዎች ሊኖሩ ይችላሉ። እኔ ግን የምጸልየው ማንቸስተር ሲቲ እስከ ቶፕ 8 ሆኖ እንዳይጨርስ ነው። ምክንያቱም ደግሞ ቀላል ነው። ተጨማሪ ወደ 16 ለመግባት ተጨማሪ 2 ጨዋታዎችን በጥሎ ማለፍ አሸንፎ ማለፍ ይኖርበታል ማለት ነው። ያ ደግሞ ተጨመረበት ማለት የፕሪሚየር ሊግ ላይ የሚኖረውን ጨዋታም ወደ ድካም ይከቷል ማለት ነው። እድለኞች ነን። ይሄ ሊሆን የሚችልበት ትልቅ ቻንስ ስላለ ማለት ነው። ኤኒዌይስ የግብ ጠባቂ ቦታ ላይ ኬፓ አሪዛባላጋን አረግና የቀኝ ፉልባክ ቦታ ላይ ቤን ዋይትን አደርጋለሁ። ዩሊያን ቲምበር ያርፋል። እዚህ ጨዋታ ላይ ብዙ አይነት ሮቴሽን ነው ማድረገው። እንደነገርኳችሁ ቤን ዋይትን በቀኝ የፉልባክ ቦታ ላይ አድርጌ በቀኝ የመሃል ተከላካይ ቦታ ላይ ክሪስቲያን ሞስኬራን አደርጋለሁ። በጉዳት ለተወሰነ ጊዜ ርቆ የነበረውና ተመልሶ የኢንተር ሚላኑ ጨዋታ ላይ አሪፍ የሚባል እንቅስቃሴ ያደረገው ይሄ የመሃል ተከላካይን እንግዲህ እዚህ ቦታ ላይ በዊሊያም ሳሊባ ቦታ ላይ አሰልፈዋለሁ። የግራ መሃል ተከላካይ ቦታ ላይ ደግሞ ሄንካፔን አደርጋለሁ ማለት ነው። ጋብርኤል ማጋሌዝን እዚህም ጨዋታ ላይ የማሳርፈው ሌላኛው ተጫዋች ይሆናል ማለት ነው። የግራ ፉልባክ ቦታ ላይ አንድ ተጫዋች እንዲመለስ እጸልያለሁ። እሱም ካላፊዮሪ ነው። ካላፊዮሪ ፊት ከሆነና ለዚህ ጨዋታ ከደረሰ ቀጣይ ለፕሪሚየር ሊግ ለምናደርገው ጨዋታ የተወሰነ ሚኒት እንዲያገኝ አትሊስት 1 ሰዓት እዚህ ጨዋታ ላይ ሰጠዋለሁ፣ ይመለሳል የሚል ትልቅ ተስፋ አለኝ። ካላፊዮሪን በግራ ፉልባክ ቦታ ላይ ያደርጋለሁ። ሌላኛው 6 ቁጥር ቦታ ነው። ክሪስቲያን ኖርጋርድን አደርጓለሁ። በተደጋጋሚ ብዙ የፕሪሚየር ሊግ የመጫወቻ ደቂቃ ባገኛቸው የሌላ የካፕ ኮምፒቲሽኖች ላይ ጥሩ የሚባል
አገልግሎትን የሰጠን አሴ ዲፌንሲቭ ሚድፊልደርም እንደ መሃል ተከላካይ ሳሊባ ቦታ ላይ የተጫወተ ጥሩ የሚባል ሰርቪስን ሲሰጠን ነበረ ማለት ነው። እዚህ ጨዋታ ላይ የዲፌንሲቭ ሚድፊልደር ቦታ ላይ የማሰልፈው ይሆናል ማለት ነው። የእሱን ተከትለው መሃል ቦታ ላይ የማሰልፈው ግን ኤብሪቼዜን በግራ በኩል በቀኝ በኩል ላይ ማይልስ ሉዊስ ስኬሊን ኦፍ ኮርስ ዋይነት ማይልስ ሉዊስ ስኬሊ ትክክለኛ ቦታው የመሃል ቦታ እንደሆነ እናውቃለን። ስለዚህ ነገ ለምን ይህን ቦታ ተመልሶ ኢንጆይ እንዲያደርግ አንፈቅድለትም? ስለዚህ የነገ መሃል ክፍል ቦታ ላይ እነዚህን 3 ተጫዋቾች መመልከት እፈልጋለሁ። ምክንያቱም ደግሞ ቀላል ነው። ዴክላን ራይስ ፊትም ቢሆን አላሰለፈውም። ነገር ግን ይሄ ጌም በቅጣት የማይኖር ተጫዋች ነው። ሌላኛው ደግሞ ሚካኤል ሜሪኖም በቅጣት ይሄ ጨዋታ የሚያልፉ ስለሆነ እነዚህን 3 የመሃል ክፍል ተጫዋቾች ለመጠቀም እፈልጋለሁ። ደስም ይለኛል ማለት ነው። ነግራችኋለሁ። በደንብ ሪስክ የምወስድበት ጨዋታ ስለሆነ የቀኝ የማጥቃት ክንፍ ቦታ ላይ ኖኒ ማድዌኬን አደርጋለሁ። ኖኒ ማድዌኬ የባለፈው ጨዋታ ላይ እጅግ ብዙ ኳሶች ከጨዋታ ውጪ እንዲሆኑ እያደረግክ ነበረ። ፋይናል ፕሮዳክት ማየት እፈልጋለሁ ብዬ በተደጋጋሚ ተናግሬያለሁ። እስካሁን መመልከት አልቻልኩም ኤክሰፕት ያቺ ቻምፒዮንስ ሊግ ምሽት በስተቀር። ስለዚህ አሁንም የራስህን ምርጥ ቀን እንግዲህ ነገ በራስህ እንድታስመለክተን እፈልጋለሁ ማለት ነው። በግራ የማጥቃት ክንፍ ቦታ ላይ ደግሞ ማርቲኔሊን ነው የማሰልፈው። ማርቲኔሊ አይ ቲንክ ሞስት ብዙ በቻምፒዮንስ ሊግ ላይ ብዙ ጎል ያገባ ተጫዋቻችን ነው። 5 የቻምፒዮንስ ሊግ ግቦችን አስቆጥረዋል። ስለዚህ የነገውንም ጨዋታ አስጀምረውና የሚወደውን የቻምፒዮንስ ሊግ ፉትቦል ኢንጆይ እንዲያደርግ እፈቅድለታለሁ ማለት ነው። የ9 ቁጥር ቦታ ላይ ካይ ሃቨርስ አይ ዶንት ኖ ምን ሀፕን እንዳደረገ ካይ ሃቨርስ ላይ ፖርትስሞዝ ጨዋታ ላይ ለመመልከት ችዬ ነበር። ከዛም በኋላ ግን ካይ ሃቨርስን መመልከት አልቻልንም። የነገው ጨዋታ ላይ ፊት ከሆነ እሱ ቢገባ እጅግ በጣም ደስተኛ ነኝ። ካልሆነ ግን ቪክቶር ዮኬሬዝን አስገባውና ጎል ያግባ። በቃ ለኮንፊደንስ አክቹዋሊ ኮንፊደንስ አልለውም። የቪክቶር ዮኬሬዝን ጉዳይ ታክቲካል ፕሮብሌምም አለው የሚካኤል አርቴታ ለሱም ይሁን ጌም ፕላን ያለመጠቀም። ነገር ግን ኢቭን ሚካኤል አርቴታ በሚጠቀምበትም ሲስተም ላይ የማይታይ ነገር ግን እጅግ በጣም ብዙ ጥቅም እየሰጠ ያለ ተጫዋች ነው። ጋብሪኤል ጄሱስ ገብቶ ባለፈው ምንም የፈየደው ነገር የለም። የቻምፒዮንስ ሊጉ ጨዋታ ላይ ያበደ ጋብሪኤል ጄሱስ ብንመለከትም የማንቸስተር ዩናይትዱ ጨዋታ ላይ ግን ደካማ እንቅስቃሴ ነበር። ስለዚህ እነዚህን ሮቴሽን ራሱ አድርገን ይሄን ጨዋታ 3-0 አሸንፈን እንወጣለን የሚል የግል እምነት አለኝ። የእናንተ ሀሳብ ምን ይመስላል? ኮመንት ሴክሽን ላይ አሳውቁኝ። ለዛሬ የነበረን ርዕሴን ይመስላል። ነገ ከጨዋታው በኋላ በማች ሪያክሽን ቪዲዮ እስከምንገናኝ ድረስ አማውት ፒስ ካሞን ዩ ገነርስ They will relish it. Another compelling goal.